በአፈጣጠራቸው የተነሳ ትውልድ አስቀጣይ የሆኑት ሴቶች የስነ ተዋልዶ ጤናቸው ጉዳይ እንዴት እየታየ ነው? እንዴትስ እየተጠበቀ ይሆን? በተለይም ልጅነትን አልፈው ወደ ወጣትነት እየተሸጋገሩ ያሉ አፍላ ወጣት ሴቶች እድገታቸውን ተከትሎ በሰውነታቸው ላይ የሚታዩ አካላዊ ለውጦችን እንዴት ማስተናገድ እንዳለባቸው የሚያሳውቁ የስነ ተዋልዶ መረጃዎች የሚሰጡ ክበባት በቀደሙት ጊዜያት ነበሩ። ወጣቶቹም ቢያንስ በየትኛው እድሜያቸው ምን ማድረግ እንዳለባቸው፣ እድሜያቸውን ተከትሎ የሚፈጠሩ የስሜት ለውጦችን እንዴት ማስተናገድ እንደሚችሉና በተለይ HIV/AIDS እና ያልተፈለገ እርግዝናን እንዴት መከላከል እንዳለባቸው መረጃዎችን ያገኙ ነበር። ይሁንና ከቅርብ ዓመታት ወዲህ በየትምህርት ቤቱና ተቋማቱ የነበሩት እነዚህ ክበባት አሁን የሉም። በትምህርት ስርዓት ውስጥ ተካቷል የተባለው የስርዓተ ጾታ ትምህርትም መረጃ ለመስጠት በቂ እንዳልሆነ ይነገራል። ምንም እንኳን በዚህ ጉዳይ ላይ የተደረገ ጥናት ማግኘት ባንችልም በስነ ተዋልዶ ጤና ላይ በሚሰሩ የግል ድርጅቶች የተደረጉ ጥናቶች እንደሚያሳዩት ከ15 እስከ 19 የዕድሜ ክልል ውስጥ ሆነው የግብረ ስጋ ግንኙነት ከሚፈጽሙ አፍላ ወጣት ሴቶች መካከል ግማሽ ያህሉ ላልተፈለገ እርግዝና ይጋለጣሉ። ታዲያ እነዚህ የነገዎቹ የቤተሰብ መሰረት የሆኑ አዳጊ ሴቶች የስነ ተዋልዶ ጤናቸው እንዴት እየተጠበቀ ነው ስንል በዚህ ጉዳይ ላይ ከሚሰሩ ድርጅቶች መካከል የሆነው ጣምራ የስነ ተዋልዶና ጤና ልማት ማህበርን ጠይቀናል። አቶ ብሩክ ይርጋለም የማህበሩ ዋና ዳይሬክተር ናቸው። እሳቸው እንደሚሉት በአሁኑ ወቅት ቁጥራቸው ቀላል የማይባል በወጣትነት የእድሜ ክልል ያሉ ሴቶች በእውቀት ማነስም ይሁን በሚደርሱባቸው ጫናዎች ላልተፈለገ እርግዝና እንዲሁም ለህገወጥ ውርጃ እየተዳረጉ መሆኑን በስራቸው ምክንያት እንዳስተዋሉ ነግረውናል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በበኩሉ ባለፈው ዓመት 2016 ባደረገው ዳሰሳዊ ትንበያ ሀገራዊ የኤችአይቪ/ኤድስ የመያዝ ምጣኔው 0.8 በመቶ ቢሆንም ከዚህ ውስጥ የስርጭት ምጣኔው ከ15 ዓመት ዕድሜ ጀምሮ ባሉ አፍላ ወጣት ሴቶች ላይ ከፍ ብሎ ታይቷል። ማለትም 1.7 በመቶ እንደሚደርስ ያስቀምጣል። አቶ ብሩክም እንደሚሉት የሴቶቹ ተጋላጭነት ከፍ ያለው በቂ መረጃ ስለሌላቸው ነው። በማህበራቸው በኩል 30 በሚደርሱ ትምህርት ቤቶች ራሳቸውን እንዴት መጠበቅ እንደሚችሉ እናስተምራለን። ነገር ግን ከችግሩ ስፋት አንጻር እንደ ሀገር በዚህ ጉዳይ ላይ የሚሰራው ስራ በቂ አይደለም ይላሉ። በተለይም አሁን ወጣቶቹን አልተረዳናቸውም፣ ለማህበራዊ ሚዲያ ተጋላጭ ስለሆኑ ብቻ ብዙ ነገር የሚያውቁ ይመስለናል፣ የአሁን ልጆች ብዙ ነገር ያውቃሉ የሚል አስተሳሰብን ይዘናል ይላሉ። ቴክኖሎጂው እና ይሄ መረጃ ኢንፎርምድ ናቸው ተብሎ ይታሰባል። አይደለም። ያላቸው ጥራዝ ነጠቅ እውቀት ቁጭ ብሎ የሆነ ጥያቄ ሲኖራቸው በስልጠና መልክ በውይይት መልክ ከዛ በኋላ ከነሱ የመረዳት አቅም በላይ ሲሆን ሌላ ባለሙያ መጥቶ ምናምን አይደለም። የሆነ ያሉ ቲክቶክ ላይ ፌስቡክ ላይ የሆነ ነገር ጉግል አድርገው ሊረዱ ይችላሉ። ግን ያንን ስላነበቡ ብቻ ተረድተዋልም ደግሞ ተብሎ አይታሰብም እና በጣም በዛ ምክንያት ቴክኖሎጂን አሁን የተለያዩ አፕሊኬሽኖች ይሰራሉ፣ የተለያዩ ፕላትፎርሞች ተጠቅመው መረጃዎች ይተላለፋሉ። አሁን ዘመኑ የኢንፎርሜሽን የአይቲ ነው ተብሎ ግን የሚፈለገውን ያህል ወጣቶቹ ላይ ለውጥ በሚያመጣ ደረጃ ነው ብዬ አላምንም። አፍላ ወጣት ሴቶች ስነ ተዋልዶ ላይ ያላቸውን መረዳት ከፍ ለማድረግና ጾታዊ ችግር ሲገጥማቸው ምን ማድረግ አለባቸው የሚለውን ለማስረዳት ዘመኑ የቴክኖሎጂ ነውና ይህንን ተከትሎም የኔታብ የተሰኘ መተግበሪያ ተሰናድቶ ስራ ላይ ይገኛል ያሉን የተዋልዶ ጤና አገልግሎት ሰጪ ድርጅቶች ማህበር ዋና ዳይሬክተር የሆኑት አቶ አበበ ከበደ ናቸው። ወጣቶች እንደ ፍላጎታቸው እንደ ዘመኑ ለነሱ የሚሆኑ ስራዎችን ለመስራት ጥረት እያደረግን ያለን YENETAB የኔታብ ይባላል። ይሄ ምንድነው የሚሰጣቸው? አንደኛ ምን ማለት ነው ስለ አካላቸው እንዲረዱ የሚያደርግ ነው። ሁለተኛው ስለ ግንኙነት፣ ጾታዊ ግንኙነት ተቃራኒ ጾታዎች ጋር ስለሚኖራቸው ግንኙነት በተዋልዶ ጤና ጉዳይ ላይ አንደኛ የግብረ ስጋ ግንኙነት እንዴት ማዘግየት ይቻላል፣ እርግዝና እንዴት ይከሰታል፣ ሲከሰት ምንድነው መደረግ ያለበት፣ ሶስተኛው የኮንዶም አጠቃቀምና ኮንትራሴፕቲቭ በተለይ የወሊድ መከላከያ ዘዴዎችን እንዴት ነው መጠቀም የሚቻለው፣ አራተኛው በኤችአይቪ/ኤድስ ላይ፣ አምስተኛው ግብረ ስጋ ግንኙነት ጋር የተያያዙ STI የሚባሉ ሴክሹዋል ትራንስሚትድ ኢንፌክሽንስ የሚባሉትን እነሱን በተመለከተ ከዛ ውጪ ሰብስታንስ ዩዝ ለምሳሌ ጫት የመሳሰሉ ድራግ የተለያዩ የቶባኮ ምናምን ላይ በተመለከተ ስነ ምግብን በተመለከተ እና የስራ እድልን በተለይ ላይፍ ስኪል ክህሎት
ስልጠናና የቢዝነስ ስኪል በተመለከተ መረጃ የያዘ አዘጋጅተናል በ6 ቋንቋ። በኢትዮጵያ እስካሁን ባለው ልምድ አብዛኛው የተዋልዶ ጤና የግንዛቤም የጤና ምርመራና ሕክምና እንዲሁም ጽንስ እስከ ማቋረጥ የሚደርሱ አገልግሎቶች የሚሰጡት ከዓለም አቀፍ ረጅ ድርጅቶችና ከዓለም አቀፍ መንግስታት በሚገኝ የገንዘብ ድጋፍ ነው። ይህ ድጋፍ ደግሞ ዕለት ዕለት እየቀነሰ መጥቶ በአሁኑ ወቅት እየተቋረጠ ነው። በፈንድ ማጣት የተቀዛቀዘው የሴቶች የስነ ተዋልዶ ጤና ጉዳይ እጣ ፈንታው ምን ይሆን? የጣምራ ስነ ተዋልዶ ጤናና ልማት ማህበር ዋና ዳይሬክተሩ አቶ ብሩክ ይርጋለም በቅርቡ በድጋፍ ማጣት ምክንያት እዚህ ጉዳይ ላይ የያዙትን ፕሮጀክት እንዳጠፉም ጭምር ነግረውናል። ሌሎችም ተቋማት ይኸው እጣ ፈንታ ይገጥማቸዋል የሚሉት ኃላፊው ዘላቂ የሚሉትን መፍትሄም ነግረውናል። በጣም እየተቀዛቀዘ መጥቷል፣ እየቀነሰ መጥቷል። ስለዚህ HIV ላይ በተለይ ወጣቶች ላይ አተኩሮ የሚሰራ እንትን በጣም ቀንሷል ማለት ነው። ፕሮጀክቶች የሉም። ሊሰራ የሚችል ነገር በመቀነሱ ምክንያት ግንዛቤው ላይ የሚሰራውም ስራ በጣም እንትን ብሏል። ትምህርት ቤት ላይ ከትምህርት ቤት ውጪም ያለው እንቅስቃሴ እንደ በፊቱ አይደለም። ባይቻንስ እኛ የተለያየ ሀገር ፈንዶች ናቸው ያሉን የነበሩን ማለት ነው እና ብዙ አልነበረም። ከእንትን አንድ ፕሮጀክት ነው ያለው፣ ወደ 9 ፕሮጀክቶች አሉን። ከ9ኙ አንዱ ነው የዩኤስ ግን እሱም ቢሆን አፌክት አድርጎናል። ኦልሬዲ ሰስፔንድ ተደርጓል ለጊዜው። ግን ምንድነው የተማርነው ነገር ምንድነው? አንደኛው ኦፕሽን መንግስት የፈቀደው ይሄ የራሳቸው የገቢ ምንጭ ቢዝነስ መስራት ይችላሉ ነው። አሁን በፊት ላይ በጣም ሪስትሪክትድ የነበረው ነገር በአዲሱ አዋጅ ተሻሽሏል እና ያ ትልቅ እድል ነው። ግን የሆነ ስራ ለመስራት ብትይ ኢኒሻል ካፒታል ያስፈልጋል። ስለ ጉዳዩ የጠየቅነው መንግስታዊው የጤና ሚኒስቴርም በአብዛኛው የተዋልዶ ጤና መረጃን የምንሰጠው የሚከበሩ ዓለም አቀፍ ቀኖችን ተከትለን ነው ብሎናል። በሚኒስቴሩ የስነ ተዋልዶ ጤና የቤተሰብ እቅድና የአፍላ ወጣቶች ፕሮግራም ኃላፊ የሆኑት ዶክተር አለማየሁ ነግረውናል። የዓለም አቀፍ የቤተሰብ እቅድ ቀን አክብረናል። እንዲሁም ደግሞ HIV ጋር ተያዘም ብዙ ከበሩ ቀናት አሉ። እነዚያን ቀናት ስናከብር ቀኑን ለማክበር ሳይሆን መረጃ እንዲያገኙ ለማድረግ ነው። ሌላው ደግሞ በተለያዩ ሚኒስትሪ ሚዲያዎች ነው የሚሰራው ማለት ሚኒስትሪ ሚዲያዎች አሉ። በእነሱም ደግሞ በሬዲዮ በቴሌቪዥን ይሰራሉ። ሌላው በሶሻል ሚዲያ ነው። ሶሻል ሚዲያ ስለ እንግዲህ አይቶች ሊሆን ይችላል። የጤና ሚኒስትርም የራሱ ቲክቶክ አካውንት አለው። በዛ ቲክቶክ አካውንት መረጃዎች ይሰራጫሉ በየጊዜው። ወጣቶቹ አሁን አብዛኛዎቹ በተለይ ከተማና ከተማ ጠጋ ከሚኖሩ መረጃ ስላላቸው አብዛኛው ስማርትፎን ስላላቸው ያንን አክሰስ እንዲያደርጉ በዛ መረጃ ያገኛሉ። ሌላው ደግሞ አፖች አሉ። ለምሳሌ ኔታ የሚባሉ ብዙ አፖች አሉ። እዛ ላይ መረጃዎችን እየተሰጣቸው ይገኛል ማለት ነው። የጤና ሚኒስቴር ዘመንን ተከትዬ መረጃዎችን እንዲህ ባለ መልኩ እየሰጠው ነው ቢልም ተሰሩ በተባሉ መተግበሪያዎች ምን ያህል ወጣት ሴቶች ተጠቅመው መረጃውን አግኝተዋል የሚለው ጉዳይ አጠያያቂ ነው። አሁንም ድረስ ብዙ ቁጥር ያላቸው ሴቶች ለኤችአይቪ ኤድስና አባላዘር በሽታዎች ተጋላጭ ናቸው። ያላቀዱት እርግዝናም ይገጥማቸዋል። በሚፈጸምባቸው ጾታዊ ጥቃቶች ከያዙት የህይወት መስመር የወጡም ብዙዎች ናቸው። እነዚህ ሁሉ ችግሮች ባሉበት የሴቶች የስነ ተዋልዶ ጤና ተጠብቋል ማለት እንደማይቻል ያነጋገርናቸው ነግረውናል።